ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። ቃላቶች እንዴት እንጽፋቸዋለን፣ እንዴት እናነባቸዋለን የሚሉትን አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው ትኩረት ወስዳችሁ ተከታተሉ። የቻላችሁ ደብተር እስክሪብቶ ይዛችሁ ከኔ ጋር አብራችሁ እያነበባችሁ እየጻፋችሁ ተከታተሉ ማለት ነው። አሁን ወደ ትምህርታችን። ኦኬ፣ እዚህ ጋር እንደማሳያችሁ እንግዲህ ባለ አራት ቃላቶች አሉ እዚህ ጋር ቅንብር ይላል። ቅ ማለት የቀ ቤተሰብ ስድስተኛ፣ የነ ቤተሰብ ስድስተኛ፣ ብ የበቤተሰብ ስድስተኛ፣ የረ ቤተሰብ ስድስተኛ። በአንድ ላይ ምን ስናነባቸው ወይም ደግሞ በአንድ ላይ ስንጽፋቸው ምን አይነት ትርጉም ይሰጠናል ማለት ነው? ቅንብር፣ ቅንብር የሚል ትርጉም ያለው ቃላት ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ዝርዝር ይላል። ዝ ማለት የዘ ቤተሰብ ስድስተኛ ናት። ረ ደግሞ የረ ቤተሰብ ስድስተኛ፣ ዝ ደግሞ የዘ ቤተሰብ ስድስተኛ፣ ር ደግሞ የረ ቤተሰብ ስድስተኛ። በአንድ ላይ እነዚህ ጠቅላላ ስድስተኛ ድምጾች ናቸው። ምን አይነት ቃላት መሰረተልን ማለት ነው? ዝርዝር የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀለበት ይላል። ቀ የመጀመሪያ፣ ለ የመጀመሪያ፣ በየመጀመሪያ፣ ት የቤተሰብ ስድስተኛ። በአንድ ላይ ምን አይነት ቃላት መሰረተልን ማለት ነው? ቀለበት፣ ቀለበት የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ፣ እንደገና እዚህ ጋር እንደምናየው ደግሞ አንበሳ ይላል። አ ማለት የመጀመሪያ፣ የነ ቤተሰብ ስድስተኛ፣ በየመጀመሪያ፣ ሳ የሰ ቤተሰብ ስንተኛ? አራተኛ። በአንድ ላይ አንበሳ፣ አንበሳ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና አ ማለት የመጀመሪያ፣ የቤተሰብ ስድስተኛ፣ የቤተሰብ ስድስተኛ። በአንድ ላይ ምን አይነት ትርጉም ይሰጠናል? አይጥ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ እንደገና ቀበሮ ይላል። እዚህ ጋር ቀ የመጀመሪያ ናት። በመጀመሪያ፣ ሮ ደግሞ የረ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። በአንድ ላይ ቀበሮ፣ ቀበሮ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ነዳጅ ይላል። ነ የመጀመሪያ፣ ዳ የደ ቤተሰብ አራተኛ፣ ጂ የጀ ቤተሰብ ስድስተኛ። በአንድ ላይ ነዳጅ፣ ነዳጅ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጭነት ይላል። ጭ ማለት የጨ ቤተሰብ ስድስተኛ፣ ነ የመጀመሪያ፣ ት የተ ቤተሰብ ስድስተኛ። በአንድ ላይ ጭነት፣ ጭነት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጎበዝ፣ ጎ ማለት የገ ቤተሰብ ሰባተኛ፣ በየመጀመሪያ፣ ዝ የዘ ቤተሰብ ስድስተኛ። በአንድ ላይ ምን አይነት ትርጉም ሰጠን ማለት ነው? ጎበዝ፣ ጎበዝ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ድንገተኛ ይላል። ድ ማለት የደ ቤተሰብ ስንተኛ ማለት ነች? ስድስተኛ፣ የነ ቤተሰብ ስድስተኛ፣ ገ የመጀመሪያ፣ ተ የመጀመሪያ፣ ኛ የኘ ቤተሰብ አራተኛ ማለት ነው። በአንድ ላይ ድንገተኛ፣ ድንገተኛ የሚል ቃል ያለው ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ፈለቀ ይላል። ፈለቀ፣ ፈ የመጀመሪያ ናት፣ ለ የመጀመሪያ፣ ቀ የመጀመሪያ። በአንድ ላይ ምን አይነት ትርጉም ሰጠን? ፈለቀ፣ ፈለቀ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ፣ ሰባት፣ ሰ ማለት የመጀመሪያ፣ ባ የቤተሰብ አራተኛ፣ ት የቤተሰብ ስድስተኛ። በአንድ ላይ ምን አይነት ትርጉም ሰጠን? ሰባት የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ሙገሳ ይላል። ሙ ማለት የቤተሰብ ሁለተኛ፣ የመጀመሪያ፣ ሳ ደግሞ የቤተሰብ አራተኛ። በአንድ ላይ ሙገሳ፣ ሙገሳ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሙስና ይላል። እዚህ ጋር ሙ ማለት የቤተሰብ ሁለተኛ፣ ስ የቤተሰብ ስድስተኛ፣ ና ደግሞ የቤተሰብ አራተኛ። በአንድ ላይ ምን አይነት ቃል መሰረተልን ማለት ነው? ሙስና፣ ሙስና የሚል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር መከራ ይላል። መ የመጀመሪያ፣ ከ የመጀመሪያ፣ ራ የረ ቤተሰብ አራተኛ። በአንድ ላይ ምን አይነት ትርጉም ሰጠን? መከራ፣ መከራ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዘመናት፣ ዘ የመጀመሪያ፣ መ የመጀመሪያ፣ ና የነ ቤተሰብ አራተኛ፣ ት የተ ቤተሰብ ስድስተኛ።
በአንድ ላይ ዘመናት ዘመናት የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስነ ግልጽነት ይላል። ግብጽ 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 ግ ማለት የቤተሰብ ስድስተኛ፣ በቤተሰብ ስድስተኛ፣ ጽ የቤተሰብ ስድስተኛ። እነዚህ ፊደላት ስንተኛ ድምጾች ናቸው? ስድስተኛ ድምጾች። በአንድ ላይ ግብጽ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስነድ ፈጠራ ፈጠራ ይላል። ፈ የመጀመሪያ ናት፣ ጠ የመጀመሪያ፣ ራ የቤተሰብ ደግሞ ሶስተኛ። በአንድ ላይ ፈጠራ ፈጠራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ቀጥታ ይላል። ቀ የመጀመሪያ ናት፣ ጥ የቤተሰብ ስድስተኛ፣ ታ የቤተሰብ አራተኛ። በአንድ ላይ ምን አይነት ቃላት መሰረት? ቀጥታ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ዘርፍ ዘርፍ ዘ ማለት የመጀመሪያ ፊደል ናት። ር የቤተሰብ ስድስተኛ፣ ፍ የቤተሰብ ስድስተኛ። በአንድ ላይ ዘርፍ ዘርፍ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ምን ይላል? ተሸንፎ ይላል። ተ የመጀመሪያ፣ ሺ የሺ ቤተሰብ መጀመሪያ፣ ን የነ ቤተሰብ ስድስተኛ፣ ፎ የፈ ቤተሰብ ሰባተኛ። በአንድ ላይ ተሸንፎ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ምን ይላል? ጨራታ ይላል። ጨ የመጀመሪያ፣ ረ የመጀመሪያ፣ ተ የቤተሰብ አራተኛ። ጨራታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ግዛት ይላል። ግ ማለት የቤተሰብ ስድስተኛ፣ ዛ የቤተሰብ አራተኛ፣ ት የቤተሰብ ስድስተኛ። በአንድ ላይ ምን ይላል ማለት ነው? ግዛት የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ደብዳቤ ይላል። ደ የመጀመሪያ፣ ብ የመጀመሪያ፣ ደ የመጀመሪያ፣ ብ የቤተሰብ ስድስተኛ፣ ዳ የቤተሰብ አራተኛ፣ ብ የቤተሰብ አምስተኛ። በአንድ ላይ ደብዳቤ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት እንዴት እንደመሰረትን ባለ 3ም ባለ 4ም የተለያዩ ቃላቶችን መስርቼ ይዤላችሁ ነበር የመጣሁ። ለዛሬ ቪዲዮ ይህን ይመስል ነበር። እንግዲህ ቪዲዮ ካስደሰታችሁ ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ ይዤላችሁ እስከመጣ ሰላም ሁኑ፣ ሰላም ቆዩ።